በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ቅዱስ አቡነ እጨጌ ዮሐንስ ዘጉንድ ተክለ ሃይማኖት። በዕለተ ዓርብ የሚነበብ የሚጸለይ የአባታችን ዮሐንስ ገድል ምዕራፍ 14። ከዚህ በኋላ አባ ዮሐንስ ከደብረ ጸግሮ ወጣና በፊት በፊቱ መላእክት እየመሩት እግዚአብሔር ወዳዘዘው ቦታ ይሄድ ዘንድ ተነስቶ በክንፍ በረረ። የአላውያን ክፍላቸው ወደምትሆን ወደ ደብረ ጸግሮ ምዕራባዊ ክፍል ደረሰና የአላማውያን ቤታቸውን አይቶ በደጃቸው ተቀመጠ። እንዲህ እያለ የእግዚአብሔር እንግዳ ነኝ። እናንተ አላውያን እንግዳ መቀበልና ትዕግስትን ከፍቅር ጋር አጽኑ። ይህንንም ነገር ሰምተው እርስ በርሳቸው ተዘባበቱበት። የሰይጣን መንፈስ አድሮባቸዋልና ቃሉን ለመመለስ ቸል አሉ። አባ ዮሐንስም እንዲህ አላቸው፣ እናንተ ልቦናችሁ የሸፈነ የአላውያን ልጆች ሆይ በምን ሥራ ትዘባበታላችሁ? ክፋትንና ዓመፅን በመሥራት ለምን እኔን ትዘልፋላችሁ? እኔ ጥሩ ሥራ የምሠራ የእግዚአብሔር መልእክተኛ ነኝና የመዘባበትም ነገር በአፋችሁ አይውጣ፣ በውስጡ ብዙ ኃጢአት አለበትና። ከዚህ በኋላ በድንጋይ በሾተልና በሰይፍ በበትሮችም ሊመቱት ከቤታቸው ወጡ። የእግዚአብሔር አገልጋይ የሚሆን አባ ዮሐንስም እጁን ያዙት፣ ከደጃቸውም የኋሊት ጎትተው ከመንገድ በታች ጣሉት። አባታችን ዮሐንስም በዚያ ወድቆ እንዲህ እያለ ወደ እግዚአብሔር ጸለየ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ መርዳት በምትችልበት ገንዘብህ እርዳኝ። መውደቄን እያየህ ዝም ትላለህን? ደካማ እንደሆነ እንደ ሰው ኃይል እኔን ለመርዳት ኃይልህ ደከመን? ክፉ እንዳደረገ ሰው ብቸገርም በእጆቻቸው እንደ ጥራጊ ብጣልም በእጅህ አላነሳኸኝም። ስለ አላውያን በቀልም ፍዳ አልከፈልካቸውም። አንተ ስለ ላከኝ ትእዛዝህን እፈጽም ዘንድ መጥቼ ወደ እርሱ ደረስኩ። እነርሱ ግን ፈጽመው ጣሉኝ። አቤቱ አንተ በዚች አገር ውስጥ ይህንን መጎሳቆል ጥፋት ደርሶብኛልና ልመናዬን ቸል አትበል። አቤት ልጅ አባቱን ፍጹም ቢያሳዝነው አባት ልጁን ይተዋልን? ይቅር የምትል ዓይንን ትመለከተኝ፣ ገጸ ምሕረትህ ወደ እኔ ትመለስልኝ። ይቅርታ ከእኔ እንዳይርቅ በዚች አገር የተጎሳቆልኮኛለሁና ሰው መሆኔን ማን ያውቅልኛል? የጠራ ወርቅንም ቢሆን የተጎሳቆለ ብርሃንም ቢሆን የጠራ ማለትም የእስራኤል ፍሬ ዘር ነው። እነዚህ ሰዎች አመፀኞች ወርቅን ይለውጡታል፣ ብርንም ለብረት ይሸጡታል። በዚህ ሀገር ወርቅ ለብር ይገዛል እንጂ ብር ለወርቅ አይገዛም። ይህ በባዕዳን በአላውያን አገር ጻድቃን የተጣሉና የተናቁ ናቸው። የመለኮትህ ገናናነት የመታሰቢያው ጥበብ ጥልቅ የሆነ ጌታ ኢየሱስ ክርስቶስ ሆይ ብርታትና ጽናት የአንተ ገንዘቦች ናቸውና ከተጣልኩበት ምድር እኔን ለማንሳት እጆችህን ዘርጋ። የማዳንህን ኃይል የታወቀ ይሆን ዘንድ አንደበቴ ክፉ ነገር ሳይናገር በከንቱ ጠልተው ሰድበውኛል። ዛሬ ኃይልን በአንተ ዘንድ ባገኝ ሥልጣንንም ብትሰጠኝ በምድር ላይ ፍጹም መውደቃቸውን ጥፋታቸውን እስከማይ ድረስ የአላውያን ልጆች ላጠፋቸው እኔ ወደድኩ። ከዚህ በኋላ እግዚአብሔር ዕደ መዓቱ በቁጣና በመቅሰፍት በዚያች አገር ሰዎች ላይ ጸና። በዚያች አገር ላይ ረሃብን አምጥቶ ታላቁን ታናሹን ሁሉ ፈጃቸው፣ እንዲህ እስኪሉ ድረስ ወዮለን፣ ወዮታ ይገባናል፣ እህል በሀገራችን ውስጥ ጠፍቷልና። አባ ዮሐንስን ግን በቆሻሻ ጥራጊ ውስጥ ጥለነዋልና። እግዚአብሔርም እርስ በርሳቸው አባባላቸው
በአመፅ ልጆች ሁሉ ላይም እሳትን አዘነበባቸው። ስለ ጻድቁ በቀል መታሰቢያ ክፋቶቻቸውን በተጸየፈ ገንዘብ ስለተጸየፈ እግዚአብሔርንም ምድር እንደ ሰም አቀለጣት። ከዚህ በኋላ የእግዚአብሔር ሀገር ምድረ በዳን ሆነች፣ የተኩለት ምድር ሁሏ ጠፋች። የእግዚአብሔር መልአክ እንዲህ አለው፣ የገናናው የእግዚአብሔር የኃያሉን አየህን? አንተ በማዳን የጸግሮ ሕዝቦቿን ጨርሰሃልና በዚህ ጸልይ። ሀገራቸው ምድረ በዳ ብትሆን ከብዙዎች አዕዋፋት ወፎች ጋር ተቀመጥ። ዛሬም እንዲህ እንዲያዳነህ እግዚአብሔርን አመስግነው። ጽኑዎች ደካሞችን ገድሏልና ያስደስት ዘንድ በስምህ የሞቱትን ሁሉ እንድታስነሳቸው ይቅር ባይ አምላክህ እነሆ አሁን ለምነው። ከዚህ በኋላ የእግዚአብሔር ሰው አባ ዮሐንስ ፊቱን መልሶ ጸለየ። ዓይኖቹንም አንስቶ ወደ ሰማይ አቀናና እንዲህም አለ፣ አልዓዛርን ከሙታን ለይተህ ያስነሳኸው ከመቃብር ውስጥ በሕይወት ያወጣኸው ጌታ ኢየሱስ ክርስቶስ ሆይ ልመናዬን ስማ። ካለመኖር ወደ መኖር አምጥተህ የፈጠርካቸውን በእኔ ምክንያት በቁጣህ የሞቱትን ሙታንን እንዲሁም አስነሳቸው። የሚሳንህ ነገር የለምና የምታደርገውን ትችላለህ። ፍጥረትንም ታድናለህ፣ ትገድላለህ። ነፍሳቸውንም መልስ። የሚገድልና የሚያድን ሥልጣን እንደሰጠኸኝ አየሁ። በአላውያን ልጆች መውደቅ ይህን ያህል ደስታ አየሁ። ከመቃብርም መነሳታቸው እንዲሁ አሳየኝ። ይህንን ሲለምን እንዲህ የሚል የእግዚአብሔር መልአክ ወረደ። ምን የሚያስጨንቅ ልመና ለመንከው? አንድ ጊዜ ፈጽመ ግደላቸው፣ አንድ ጊዜ ደግሞ በእውነት አስነሳቸው ብለህ እግዚአብሔርን መለመንን ለመንከው። እንደዚህ የጽድቅ ትጓጓለህን? ይህንን ነገር ማለት ሞትንና ሕይወትን እግዚአብሔርን ለምነኸዋልና ሳይወድ ፍጥረቱን ያጠፋ ዘንድ የሀገሩን ተክሎች ያጠፋ ዘንድ ሥልጣንና ኃይል እነሆ እግዚአብሔር ሰጠህ። የሞቱትን ሁሉ ታስነሳቸው ዘንድ ቀድሞ የታመሙትን ትፈውሳቸው የሞቱትንም ታስነሳ ዘንድ ሥልጣን ተሰጥቶህ ነበርና። አባ ዮሐንስም የእግዚአብሔርን መልአክ እንዲህ አለው፣ የሞቱትን የሚያስነሳ ጌታዬ ኢየሱስ ክርስቶስ የሞቱትን ማንሳት ያሉትን መግደል ሲችል ከመሬት ላይ የሞቱትን ማንሳት እንዴት ይችላለው? እርሱ አዳምንን ከውሃና ከመሬት የፈጠረ ነው። ክፉንና በጎውን የሚያስተውልበት አእምሮውንና የሕይወት መንፈስንም አሳድሮበታልና። ይህንን ብሎ ወደ ሰማያት አረገ። አባታችን ዮሐንስም በምድር ውስጥ በነፋስ ፊት የተበተኑ የሁሉንም የሙታን ትቢያዎችን በመስቀል ምልክት 3 ጊዜ ባረከ። ያን ጊዜ ወዲያው የሞቱት ሁሉ ከምድር ተነሱ። በመዓትና በመቅሰፍት የሞቱትን የአላውያን ልጆች ሁሉ በአባ ዮሐንስ ፊት ትይዩ ቆሙ። እግዚአብሔርን እያመሰገኑ ከአባ ዮሐንስ እግር እንዲህ እያሉ ሰገዱ። እግዚአብሔር በጸጋው በአድባራትና በዋሻዎች ሁሉ ላይ ከፍ አድርጎሃልና አበሳችንን ሁሉ ይቅር በለን። በሰውነታችን ላይ ባለማወቅ ክፋትን ሠራን። አባ ዮሐንስም ከሞታችሁ ጀምሮ እስካሁን ወዴት ተቀምጣችሁ ነበር? አላቸው። የአረማውያን ልጆችም አባ ኑሯችን ይህንን ያስረዳልን፣ ሥራችንንም አይቶ አምላክህ ብድራቱን ከፈለን። በለቅሶና ጥርስ በማፋጨት በሲኦል ውስጥ ተቀመጥን። ነገር ግን ከዚያ ሰይጣን በክፋቱ የገደላቸው የሞቱ አባቶቻችንና ልጆቻችን አገኘናቸው። አባ ዮሐንስም እንግዲህ እንደዚህ ብላችሁ ትኖራላችሁን? በክፉ ነው ወይስ በበጎ ነው? በአምላኬ ካላመናችሁ ዳግመኛ ወደዚህ ልቅሶና ጥርስ ማፋጨት ትገባላችሁ። ያን ጊዜም ወዲያው ሁሉም በአንድ ቃል ጮኹ፣ እንዴት ዳግመኛ እንገባለን? ወደዚያ በስቃይ እንዴት እንኖራለን? እንግዲህ በአምላክህ እናምናለን፣ በእጅህ ቡራኬ እየተጠመቅን በአምላክህ እናምናለን።
ይህንንም እያሉ ሁሉም ከእግሩ በታች ሰገዱ። ከዚህ በኋላ በስመ አብ ወወልድ ወመንፈስ ቅዱስ እያለ አጠመቃቸው፣ አሰመናቸው። ከዚህ በኋላ የእመቤታችን ማርያምን ቤተ ክርስቲያን ሠራ። የተወደደ መሥዋዕትንና ንጹሕ ዕጣንን አቀረበ። የክርስቶስ ቅዱስ ሥጋው ክቡር ደሙ ይቀድሳቸውና ያነጻቸው ዘንድ የተቀደሰውን ሥጋና ደሙን በእጁ ሰጣቸው። ሥጋውን ደሙን ከሰጣቸው በኋላ አባ ዮሐንስ ለሕዝቡ እንዲህ አላቸው፣ ከእንግዲህ የክርስቶስ ሥጋውን ብሉ፣ ደሙንም ጠጡ። እርሱ የነፍስ ሕማምን ያድናልና የቀደመ ኀጢአታችሁን ንስሐ ሳትገቡ ብትበሉና ይህንንም ምስጢረ ቅድሳት ብትቀበሉ ለራሳችሁ መቅሰፍት ይሆንባችኋል። በንጽሕና ሆናችሁ ሥጋውን ደሙን ተቀበሉ። እርሱ ለቅዱሳን ቅዱስ ለንጹሐንም ንጹሕ ነውና እናንተም የሰውነታችሁን ኀጢአት አንጹ፣ ከዚህ የዘላለም ሕይወትን ታገኛላችሁ። ጌታችን በወንጌል እንዲህ እንዳለ የወልደ እጓለ እመሕያው ክርስቶስ ሥጋውን ካልበላችሁ ደሙንም ካልጠጣችሁ የዘላለም ሕይወት የላችሁም። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ዳግመኛም እንዲህ አለ፣ በዚህ ኅብስት ሳይበላ ከዚህ ጽዋ ሳይጠጣ ማንም ሰው አስቀድሞ ራሱን ያንጻ። እናንተም እንዲሁ እጆቻችሁን አንጹ፣ ልቦናችሁም ከመቀበላችሁ በፊት ንጹሕ አድርጉ። የአረማዊትን ሕግ አውቃችሁ ትሠራላችሁ እንጂ የእግዚአብሔርን ሕግ አታውቁምና። እኔ ግን የሚረባ የሚጠቅም የነፍስ ምስክር እመክራችኋለሁ። መኖሪያችሁ ሳልሆነች ለዚች ዓለም አትድከሙ፣ መኖሪያችሁ በሰማያት ይሆናል እንጂ። እንግዲህስ የነፍሳችሁን መድኃኒት ፈልጉላት፣ እውነትን ለመሥራት የተዘጋጃችሁ ሁኑ። ጽድቅን የሚሠራ ሁሉ ጻድቅ ይባላልና። ያያችሁትን ሥቃይ ዳግመኛ አለባችሁ። የአመፅ ጎዳና ጌቴሬ የተባለ የአጋንንት አለቃ በለቅሶና ጥርስ በማፋጨት ወደሚቀመጥበት ወደ ሲኦል ያወርዳልና። እስኪ በዚያ በሲኦል አዘቅት ውስጥ ያላችሁን መከራ አስቡ። ትሉ የማያንቀላፋ ነው፣ እሳቱም የማይጠፋ ነው። እንግዲህ ፈልጋችሁ አታገኙኝም፣ የምሄድበትንም አታውቁም፣ ወደ እኔ መምጣት አትችሉም። ጌታችን ለሐዋርያት እንዲህ እንዳላቸው እኔ እግዚአብሔር አብ ወዳዘዘኝ እሄዳለሁ፣ እናንተም ወደዚህ በፍቅር በአንድነትና በሰላም ተቀመጡ። ምዕራፍ 15 አባታችን በደብረ ኤጎራ እንደ ጸለየ። ከዚህ በኋላ ተነስቶ ወደ በረሃ ውስጥ ሄደ። ወደ አምላኩም እንዲህ እያለ ይጸልይ ጀመር። ጌታዬ ሆይ አመሰግንሃለሁ። ጎዳናዬን ትመራኝ ዘንድ ከአረማውያን ልጆች ጋር እየተጋደልኩ 50 ዓመት በዚህ ኖሬአለሁ። እንግዲህ በእኔ ፈቃድ ሳይሆን ባንተ ፈቃድ ከዚህ ሸኘኝ። ይህንን ሲናገር ጌታችን ተገለጠለትና እንዲህ አለው፣ ይህንን ዓለም የናቅ ወዳጄ ዮሐንስ ሆይ ሰላም፣ ፍቅር፣ አንድነት ላንተ ይሁን። እንግዲህ ወደ ምስራቅ ውጣ፣ ሌላ ጎዳና እስክቀይርልህ በችግርና በድካም በዚያ በኤጎራ ተቀመጥ። እኔም በቀንና በሌሊት እራዳሃለሁ። አባታችን ዮሐንስም እንዲህ አለው፣ ብዙ ትጋትና ኃይለኞችን ኃይል ካልረዳኸኝ እጅግ ፈጽሜ እፈራለሁ። ጌታችንም አባ ዮሐንስን እንዲህ አለው፣ መዘግየቴን ያመረርክ ሳልረዳህ ምን ያህል ዘገየሁኝ። ጌታችንም የአባታችንን የዮሐንስ ነገሩን ለመመለስ ይህንን ተናግሮ
ወደ ሰማያት አረገ። ከዚህ በኋላ አባታችን ተነስቶ በነፋስ ክንፍ ወደ ምስራቅ በረረ። ወደ ደብረ ኤጎራም ደረሰ። ያቺ ደብር ማረፊያን የሆነችው በውስጧም ራሱን አስጠግቶ ተቀመጠ። እንግዲህ አላት፣ ሰማያዊት መሥዋዕትን የሚሠራብሽ ቅድስት ደብር ሆይ ሰላም፣ ፍቅር፣ አንድነት ላንቺ ይሁን። የሚወለዱልሽ ታላቁም ታናሹም አስተማሪዎች ይሆናሉ። ደብረ ኤጎራ ሆይ ብትቀበይኝ ብዬ ወደ አንቺ መጥቻለሁ። እንደ ደብረ ጸግሮ ባትሆኝብኝም ኃይላቸው እንደ ገል ተከስክሶ የሚጠፋ የሰይጣናት ክፍላቸው የምትሆን ደብረ ኤጎራን ተናገረችው። ይህንንም ሲል ሰምቶ 50 የዳዊት መዝሙር ይዘምር ጀመር። በጉልበቱ ተንበርክኮ እየሰገደ ከብዙ ምስጋናዎች ጋር 15ቱን መኃልየ ነቢያት አደረሰ። ከዚህ በኋላ የእግዚአብሔር ሰው አባ ዮሐንስ ወደ ደብረ ኤጎራ እንደገባ የደብረ ሊባኖስ ሰዎች ሁሉ አወቁ። የሊባኖስ ሰዎች በልቦናቸው ተቆጡ። ቀድሞ በዳሞት አገር በደብረ ሳፍንጅ መተሎሜን ያሳተው አባ ዮሐንስ የገሰጸው ሰይጣን በላያቸው አድሮባቸዋልና እንዲህም አሉ፣ የማናውቀው ክፉ መነኩሴ ወደ አገራችን ውስጥ ገባ። ሰይጣንም በአባቱ በዲያብሎስ ቅናት አነሳሳቸው። ሾተልና ሰይፍን አዘጋጅተው በትሮቻቸውንም ይዘው ወደ እርሱ ሄዱ። አባ ዮሐንስም በእነርሱ ላይ የመጣውን ነገር አውቆ ከተራራው ስር ወጣና እንዲህ አላቸው፣ በዚህ ሰው በሌለበት በረሃ ውስጥ ምን ትፈልጋላችሁ? የሊባኖስ ሰዎችም አንተን እንፈልጋለን አሉት። አባ ዮሐንስም ኑሮዬ በበረሃ ሲሆን ምን አደረግኳችሁ አላቸው። የሊባኖስ ሰዎችና የቀርሜሎስ ጭፍራዎች ሹማምንት የአንደበቱን ንግግርና የንግግሩ ጣፋጭነት ባዩ ጊዜ ጊዜው አልደረሰምና ሁሉም ተዉት። ይህ ሰው በእሳት ሰረገላ ተጭኖ ወደ ሰማያት ያረገው ኤልያስ ነው ብለው ከነቢያት አንዱ የሆነው ኤርምያስ ነው ያሉም አሉ። ከዚህ በኋላ ወደ ሀገራቸው ተመለሱ። አባታችን ዮሐንስም ይህንን የእግዚአብሔር ያደረገለትን አይቶ በሕሊናው አመሰገነ። በእርሷ እንደሚጠፋ አስቦ ነበርና በአንዱም እንዲህ እያለ ማለደ። የመጽሐፍት ነገር በሕሊናው አይቶ ያስተውላል። የእመቤታችን ማርያም ቤተ ክርስቲያን የምትሆን የኢየሩሳሌም ቤተ ክርስቲያን እንደ ጠፋችባት እጅ እየነሳም ለክብሯ እየሰገደላት እንዲህም አላት፣ ጽዮን 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 መጠጊያችን ሆይ ሰላምታ ላንቺ ይገባል። አንቺ ከሴቶች ተለይተሽ የተባረክሽ ነሽ። ያን ጊዜ እመቤታችን ማርያም ፊት ለፊት እንዲህ እያለች ተነጋገረችው። ከእግዚአብሔር ዘንድ ሰላምታ ይስጥህ። በእርሷም ጋር ሲጨዋወት 9 ሰዓት ደረሰ። የእግዚአብሔርንም ቁርባን ይሠራ ዘንድ ገባ። ሠራኢ ቄስ ሆኖ ቅዱስ ሥጋውን ክቡር ደሙን ፈተተ። የቁርባን ሥራን ከጨረሰ በኋላ ፀሐይ ሳይገባ በክንፍ እየበረረ ደረሰ። እግዚአብሔር ከሁሉ አድባራት ለይቶ ከባረካትና ከፍ ከፍ ካደረጋት ከኤጎራ ደብር ደረሰ። የዚያች አገር ሰዎች አባ ዮሐንስ ሆይ አመጣጥ ከየት ነው አሉት። እርሱም መምጣቴስ ዛሬ ከኢየሩሳሌም ነው አላቸው። አመጣጡንም እያደነቁ ኢየሩሳሌም እንደዚህ ቅርብ ናትን አሉት። አባ ዮሐንስም ለሕዝቡ ማደሪያ የሆነች ከዚህ ከደብረ ኤጎራ መድረሴ በራሴ ኃይልን አግኝቼ አይደለም፣ የእግዚአብሔር ፈቃድ አደረሰኝ እንጂ። ይህንን ካለ በኋላ ከዚህ ለመጸለይና ለመለመን ይቆይ ዘንድ በውሃ መፍሰሻ ውስጥ ጉድጓድን ቆፈረ። ያን ጊዜ ውሃው መለሰውና ወደዚያ ጉድጓድ አስገባ። የጉድጓዱ ልክ እስኪሞላ ድረስ ያ ጉድጓድ ከሞላ በኋላ ውሃውን ወደ ቀደመ መፍሰሻው መለሰው። ዳግመኛም
ድንጋይን በእጁ ወቅሮ በዚህ ይሰግድ ዘንድ መስገጃን ሠራ። በዚህ ጉድጓድ ውስጥ ቅዝቃዜው እስከሚያስፈራ ድረስ በቀን ይጸልይ ነበር። የሥጋው አጥንትም ይታይ ነበር። ሥጋ መልበሱ ሥጋው ባለቀ ጊዜ ሁለንተናው እንደ መርፌ ቀዳዳ ጠባብ ሆነ። በሌሊትም ነፍሱን በማሰብ ከባሕር ያድር ነበር። አባ ዮሐንስም በዚህ ሥራው በደብረ ጎራ ውስጥ ሳሉ በዘመኑ የነበረ የኢትዮጵያ ንጉሥ ዘርዓ ያዕቆብ መልእክተኞችን ወደ እርሱ ላከ። ንዑድ ክቡር የሆነ የአባታችን ዮሐንስ ዜናው በሰማ ጊዜ በዚህች ደብር ውስጥ እንዳልደርስብህ እግዚአብሔር ሳይገባኝ የሰጠኝ መንግሥት ታይ ዘንድ ና እያለ ሕዝቦቼንም ትገዛቸው ዘንድ ክብሬን እሰጥሃለሁ፣ እኔ ምድራዊ ንጉሥ ስሆን አንተ ሰማያዊ ሰው ነህና እያለ መልእክተኛውን ላከ። ከዚህ በኋላ አባ ዮሐንስ ወደ ንጉሥ ዘርዓ ያዕቆብ ዘንድ ሄደ። ዘርዓ ያዕቆብም ፊቱን ደስ እያሰኘ በተድላና በደስታ ተቀበለው። ምግባሩንም በመውደድ እየሰገደለት እንዲህ አለው፣ የእግዚአብሔር ልጆች ሆይ ሳትበሉና ሳትጠጡ በመልክና በደምግባት እንዲህ ታምራላችሁ አለው። አባ ዮሐንስም እንዲህ አለው፣ መልበስስ ኃላፊ ነው። ያለ መብልና ያለ መጠጣት በእሳት ተፈጥሯቸው የእግዚአብሔር መላእክት ይኖራሉ። የጻድቃን ልጆች እኛም እንደ እነርሱ እንሆናለን። በፍቅር ሆነው በአንዲት ቤት ውስጥ እስከ 7 ቀን ተቀመጡ። ከዚህ በኋላ ዘርዓ ያዕቆብ በእርሱ ፈንታ ልጁን አባት የሆነው ዘንድ ሰጠው። ይህም ልጅ ከተወለደ በኋላ በ40 ቀኑ ወደ ቤተ ክርስቲያን ወሰዱት። እርሱም ይዞ በጭኑ አስቀመጠው። ስሙንም በዕደ ማርያም ብሎ ሰየመው። እርሱ ምግባሩ የተመሰገነ ነው። ያን ጊዜም መንፈስ ቅዱስ ተመላ፣ ሜሮን ቀባው። ንጉሥ ዘርዓ ያዕቆብም ይህንን ባየ ጊዜ ታላቅ ደስታን ደስ ተሰኘ። የልጁ ስም ከእመቤታችን ከማርያም ዘንድ ስለተጠጋለት ልቦናው ወዶታልና። ንጉሥ ዘርዓ ያዕቆብ አባታችን ዮሐንስን እስከ መንግሥቴ እኩሌታ ሰጥ ዘንድ የምትፈልገውን ሁሉ ለምነኝ አለው። አባ ዮሐንስም የልጆቼን መቀመጫ የሆናቸው ዘንድ ሰፊ ምድርን ስጠኝ አለው። ከዚህ በኋላ ንጉሥ ዘርዓ ያዕቆብ ከበለሳ አውራጃ እስከ አንጎት ወንዝ ይኸውም ተከዜ ነው፣ እስከዚህ ድረስ 28 ጉልቶችን ሰጠው። አባታችን ዮሐንስም በእጆቹ 3 ጊዜ ባረከ። ከበለሳ አውራጃ እስከ ዘንግ ዳርቻ ድረስ እንደሰጠኸኝ ለአንተም እግዚአብሔር የሕይወት ርስትን ይስጥህ አለው። ከዚህ በኋላ በእግዚአብሔር ፈቃድ ወደ ምስራቅ አቅጣጫ ተመለሰ። ፈጽሞ እየተደሰተ ወደ ደብር ኤጎራ ደረሰ። እንዲህም አላት፣ የእግዚአብሔር አገር ሆይ ሰላምታ፣ ፍቅር፣ በአንድነት ላንቺ ይገባሻል። ሁለተኛይቱ ኢየሩሳሌም አንቺ ነሽ። ይህን ያህል የሥጋ ዕረፍት እና የነፍስ ኃጢአት የሌለብሽ የጌትነቱ ምስጋናው ማደሪያ ትሆኝ ዘንድ አንቺን መርጧልና። በመፍራትና በመንቀጥቀጥ ወደ አምላኩ ልመና ሳያስታጉል ሲጸልይ በሚያስፈራ ግርማና በሚነጓጉድ ድምፀ መስቀል ይዞ ጌታችን ወደ እርሱ መጣ። ይህንንም አለው፣ መልእክተኛዬ ዮሐንስ ሆይ ሰላም፣ ፍቅር፣ አንድነት ላንተ ይሁን። መልእክቴን አድርሰሃልና መስቀሌን ነሳ፣ ያዝ። በዚህ ሰይጣናትንም ታሳፍራቸዋለህ፣ በዚህም ልጆችህን ትባርካቸዋለህ። መስቀሉ የመላእክት ስዕል የተሳለበት ነው። ንጹሕ ሳይሆን ቢይዘው እርሱ እኔን ለ30 ብር የሸጠኝ ይሁዳ ነው። በጠባቂነትና በሹመት በወንበር ላይ የተቀመጡ ልጆችህ መስቀሌን ያከብሩት፣ ሥጋንም አይብሉ፣ ከውሃ በቀር ማርና ጠጅ ጠላንም አይጠጡ። ከ3 ቀን በቀር ይህንን ያደረገ ጥምቀቱ ይሻራል።
3 ቀን የተባሉትም አንዱ በልደቴ ነው፣ ሁለተኛው በተሳልኩበት በዓል ነው፣ ሁለተኛው በተነሳሁበት በዓል ነው፣ ሦስተኛው ከቅድስት ድንግል እናቴ ማርያም ሥጋዋ በፈለሰበት በዓል ነው። የዓመቱ አንድ መጠጫ ይጠጣ። በወንበር ላይ የሚቀመጡ ከነዚህ ከተሾሙ ልጆች ከነገሬ የማጎርለው አንድም ነገር የለም። ሁሉን በስልጣንህ ይዘውና ሙሽራ ለሚታዘዙለት ልጆች ሁሉ ያብላ ያጠጣ። ደቀ መዛሙርትህ ለምን አይጾሙም ብለው አይሁድ ስለ ደቀ መዛሙርቴ ሁሉ በጠየቁኝ ጊዜ እኔ ለአይሁድ እንዲህ ብዬ እንደመለስኩላቸው ሙሽራው ከእርሱ ጋር እያለ የሙሽራው ሚዜዎች መጾምና ማልቀስ አይችሉም። አባ ዮሐንስም ይህንን ሰምቶ ወደ እርሱ ቀረበ። በመፍራትና በመንቀጥቀጥ እየሰገደ መስቀልን ይቀበል ዘንድ ይህንንም መስቀል በእጁ ይዞ ሳመው። ዳግመኛም ጌታችን አባ ዮሐንስን እንዲህ አለው፣ ከነገርኩ ሁሉ አንድ ቃል ቢወድቅ ክብርህ ለባዕድ እሰጣለሁ። ስለ ልጆችህ ክፋት ምድርን ለሌላ አወርሳታለሁ። ከአንደበቴ የወጣው ቃሌ አይታበልም። ይህ ትእዛዜ ቢተላለፍ የእርሱ ሥልጣን በእጄ ነው። እኔም ጊዜያቸው ሳይደርስ ሹመታቸውን እሽራለሁ። ሳይሞቱም በሕይወታቸው እያሉ እርስ በርሳቸው አጣላቸዋለሁ። እኔም የሾም እኔን ሹም እያሉ በወንበርህ ይጣላሉ። እነዚህ እኔ አላልኳቸውምና ጌታችን ይህንን ተናግሮ ወደ ሰማይ አረገ። ምዕራፍ 16 የኤጎራ ሰዎች በአባታችን ላይ በቅናት እንደተነሱበት። ወደ መጀመሪያው ነገር እንመለስ። የሊባኖስ ሰዎች ሰይጣን በአባቱ በዲያብሎስ ቅናት እንዳስነሳቸው እንደጣሉት አገብሯቸውም እርስ በርሳቸው እንዲህ እየተባባሉ ክፉ ምክርን መከሩ። ደብራችን ለቆ ይሄድ ዘንድ ምን ምክንያት እንፍጠር? በዚህ ደብር ውስጥ ያን መነኩሴ ከተውነው ልጆቻችን ይነቅላቸዋል፣ የበደሉንም ስፍር ቁጥር በሀገራችን ውስጥ ይሰበስባል፣ ርስታችንን አውርሶ ሹመታችንን ለባዕድ ይሰጥብናል። እንዲህ እያሉ ዮሐንስ ብፁዕ ነው ብለን እስከ ዛሬ ድረስ አባታችን አላነጻንም። ልደታችንስ ከሆነ ወደ ሀገሩ ይሄድ ዘንድ እናባረው፣ ከተውነው ዓለምን ሁሉ ያምንበታል። እንዲህ ደሞ እያሉ በአመፅ ገድለን መሬት ውስጥ እንድፈነው፣ ያለዚህ ሥራ ሀገራችን ለቆ አይሄድም። መነኩሴ ቢሏችሁ ርስት የሚነሳ ነው። ጠቢቡ ሰለሞን እንዲህ እንዳለ ጻድቅንም ሰው በዓመት ገድለን መሬት ውስጥ እንድፈነው፣ ስም አጠራሩን ከምድር እናጥፋ፣ ቤቶቻችን በአመፅና በቅሚያ ገንዘብ እንሙላ፣ በሕይወት በቁም እያለን እንደ ገሃነም እንዋጠው። እንዲሁ ከነሱ ተነሱ፣ እንሂድ፣ ገድለን መሬት ውስጥ እንድፈነው፣ ሞቱን የሚፈትሽ የሚመረምር የለምና። ከዚህ በኋላ ሌሎች ሰዎች ወደ እርሱ መጡ፣ እንዲህም አሏቸው፣ ኑሮውን በበረሃ ያጸና በዚህ መነኩሴ ምን መከራችሁ? ሁሉም በገዳም ውስጥ እየሰገደ እያለ በደራ አውጥተን ለመግደል እንደመከሩ ነገሯቸው። ሌሎች ሰዎችም እንዲህ አሏቸው፣ ይህንን ማድረግ ጥሩ አይደለም። እነሆ አሁን የሩቁም የቅርቡም ሰው አውቆታል። ፈትሸው መሞቱን ቢያውቁ ለእኛ ጥሩ አይደለም፣ ለእግዚአብሔርም ጥሩ አይደለም። እኛ የንጉሥ አማካሪዎች የንጉሥ ምክር እናማክራችኋለን። ብዙዎችን ወንዶችን በቤቷ ውስጥ የምትሰበስብ የጸነሰች ወይም ያረገዘች ሴት በሀገራችሁ ውስጥ ዛሬ ፈልጉ። የጸነሰችም ከተገኘች በክፋት
ከዚህ ክፋት ሀገራችን ይለቅልልናል። ይህንንም ነገር ሰምተው የሊባኖስ ሰዎች ሁሉ እንዲህ እያሉ ተዘባበቱ፣ ይህ ነገር ከሀገራችን ይነቅለዋል፣ ከምድራችንም የስም አጠራሩን ያጠፋል። አባ ዮሐንስም ይህንን ነገር አውቆ ተነስቶ የሊባኖስ ሰዎች ሁሉ ወዳሉበት ሄደ። ከጉባኤያቸውም መሃል ገብቶ በታላቅ ቃል እንዲህ ብሎ ጮኸ። በዚህ የምትኖሩ የሊባኖስ ሰዎች ሆይ ጻድቅ ትሆናላችሁ፣ ኃጢአተኛንም ታጸድቃላችሁ። በማወቅና ባለማወቅ ሁሉን የምትሰሩ እውነትን ከመስራት ይልቅ ክፋትን መስራት ትወዳላችሁ። ክፉ ነገር ከአንደበታችሁ ይወጣል፣ ሥጋን የሚያቀልጠው በፍርሃት ላብ ደናግሎችን እያረከሳችሁ ነገርንም በጥርሶቻችሁ ውስጥ ታፋጫላችሁ። አባ ዮሐንስም ከሕዝቡ ጋር ይህንን ሲነጋገር አንዲት የጸነሰች ሴት መጥታ ከመካከላቸው ቆመች። እርሱም ግን ወርቅን ሰጥተው ግድ እንዳሰኟት ያውቃል። ሁሉም በአንድነት ተባብረው በቀስታ መረመሯት። ያቺ ሴት ግን እንዲህ አሏት፣ ይህ ጽንስ ከማን ዘንድ ጸነሽ? በግብረ ሥጋ ከማን ጋር ተዋሃድሽ? አንድ ሆንሽ። በአንገቷም ከእርሱ ጸነስኩ ብላ መለከተቻቸው። ድንግልናዬን፣ ክብሬን፣ ንጽሕናዬን በድንግልናዋ አጥፍቶ አለቻቸው። አባ ዮሐንስም በዚያሽ ቁስቋላ ሴት አንደበት ይህንን ሰምቶ በእርሱ ስላማካኘች በምን ምክንያት ፈገግ አለ። እንዲህም አለ፣ እግዚአብሔር ጥሩ ፍሬን ይስጥሽ፣ የባዕድ ፍሬ ሰጥተሽኛልና ዘርንም ለመተካት ከአንቺ ጋር ተኝቼ የሥጋዬን ፈቃድ ፈጽም ዘንድ ባል አድርገሽኛልና። እህቴ ሆይ እግዚአብሔር እንዴት በእቅፍሽ ውስጥ ተወኝ? እግዚአብሔር ባሪያውና በአምሳሉ ፈጥሮኛል፣ ከአንቺ ጋር ተኛ ዘንድ አልፈጠረኝም። ይልቅስ ከእባብ ጋር መተኛት ይሻለኛል ብዬ ወደ በረሃ ውስጥ ገብቻለሁ። ያ ሰይጣን ጠላት ለመሆን በስብሰባ ውስጥ አቁሞሻል። ሰውየው ጻድቅ ነውና ይህ አባ ዮሐንስ ሰውነቱ አላሳዘነችውም ብሎ አቁሞሻል። ያችም የጸነሰች ሴት እንዲህ አለች፣ ልጅን ለመስጠት አዎ በለኝ፣ ወይም ልጅን ለመቀበል እምቢ በለኝ። የእግዚአብሔር ሰው አባ ዮሐንስም እንዲህ አላት፣ አንቺ ጋር ቃል ለቃል ለመመላለስ እንግዲህ ስላደረሰኝ የአምላክ የእግዚአብሔር ስም ይመስገን። ኀፍረተ ሥጋሽን ፈጽሜ አላየሁምና በእግዚአብሔር ዙፋን ፊት የሚሰግዱ አእላፍ መላእክት ፊት የነፍሴን ኀፍረተ ሥጋዋ ይገለጥብኝ። በእርሱ ፊት የሰው ሥራ ይገለጣልና ዛሬ ስለ ኀፍረተ ሥጋሽ ይህንን መነጋገር ባስብ የእናቴ ኀፍረተ ሥጋ መስሎ ታየኝ። ባለማወቅ ከመጣው ወዲህ በማወቅ ዳግመኛ ወደ እርሱ አልተመለስኩም፣ አልገባሁም። ዳግመኛም እንዲህ አላት፣ ወርቅን በመቀበል ስደተኛ የሆንሽ ከምትኖሪ በእኔ ላይ ምክንያት አድርገሽ ከሆነ በኋላ የነፍስሽን ኀፍረት እስኪገለጥ ድረስ እግዚአብሔር ኀፍረተ ሥጋሽን ይግለጥ። ይህንን ባላት ጊዜ ያች ሴት በአባ ዮሐንስ በጸሎቱ ኃይል ተሰነጠቀች። ያን ጊዜ ሁሉም የስብሰባው ሰዎች ፈሩ፣ ደነገጡ። እየፈሩና እየተንቀጠቀጡ ነገር ግን ነገራቸው ከቀድሞ አልተገለጠም። አንደበታቸው ክፋት፣ የልቦናቸው ቅናት በዝቶአልና ቅናት እንደ እሳት እስክትበላቸው ድረስ ነቢዩ ኢሳይያስ እንዲህ እንዳለ፣ ሰነፎች ሕዝቦች ቅናት ያዛቸው፣ ዛሬም እሳት ጠላቶቼን ትበላቸዋለች። እንዲሁም ቅናት የሊባኖሶች ሰዎችን ያዘቻቸው። ከዚህ በኋላ አባ ዮሐንስ እንዲህ አለ፣ በዓለም ሁሉ የጥፋት አብነት ሁና እስክትታይ ድረስ ይህቺ ነገራችሁ የበረዶ መፍለቂያ፣ የቀን ቀን እና የቅዝቃዜ መርጊያ ትሁን። በቅዝቃዜና በቀቀን የጠፋች ትሁን። የኢሃጣም የእዜማም ሰዎች ክፋታቸው በዝቶአልና የዘራችሁት ቡቃያ ፍሬ ሳያፈራ በሰብል ውስጥ በኃይለኛ ነፋስ ሲሰንጠቅ እሸትንም ሳይሸት በጮርቃው ጊዜ አውሎ ነፋስ ሲውሰደው የእርሻዎቻችሁ የስንዴና የገብስ አዝመራ
በነፋስ ማጭድ ይታጨድ፣ ፍሬውም ምድር ላይ ቢወድቅ ትል አይጥና የበረሃ ወፍ በልቶት ይቅር። እግዚአብሔርም የተልባውን፣ የአጃውን፣ የምስሩንና የማሽላውን ቃርሚያ ለሌላ ይስጠው። የሊባኖስ በረሃ እንጨት ለጊዜው ተቆርጦ ይውደቅ። የሚቆረጠውም በተሳለ መቁረጫ ምሳር አይደለም፣ በነፋስና በበረሃ በአውሎ ነፋስ በንጽጽታ ነው እንጂ። እናንተም ወንዶች ይህንን ያህል ስቃይ ያሰቃያችሁኝ በከብቶቻችሁና በላሞቻችሁ ላይ መዓቱና መቅሰፍቱን አውርዶ እግዚአብሔር በመካከላችሁ ይፍረድ። ዕድሜያችሁ ከመርዘም ይልቅ አጭር ይሁን። እናንተ ሴቶች ወልዳችሁ የልጆቻችሁን ከንፈሮች አትሳሙ። በጻድቃን ልጆቻችሁ ሁሉ ላይ ክፋትን አምጥታችኋልና ከተንኰልና ከአመፃ ጋር የተነሣ ስህተት አስታችኋልና። ከንፈራችሁ የኀፍረተ ነገርን ሲናገር ይወዳል። ተደፋፍራችሁ ፊታችሁን አሳምራችሁ አውዝታችሁ ዓይናችሁን ተኩላችሁ በመታየት ከሰው ልጆች ከሰሚዝና ከኤሜራዝ ዘመን የሰማይ መላእክት አስታውሳችሁ ሄኖክ ስለ እናንተ እንዲህ ሲል እንደተናገረ ሴቶቻቸውም የሰማይ መላእክት አስነስተው ሰላም እንዳገኙ ይቆጥሩታል፣ እንደ ደና ሴቶች ይሆናሉ። አባ ዮሐንስም ይህንን ሲራገም እግዚአብሔር በሊባኖስ ሰዎች ላይ ሁሉ የተሸሸገ ወደ ዕደ መዓቱን ላከ። ሰዎቹ በቸነፈር በሽታ፣ በዛር በሽታ፣ የበረሃ ዛር፣ በተቅማጥና በንዳድ አለቁ። ዳግመኛም እግዚአብሔር በአዝመራውና በፍሬው እንቅስቃሴና ቀቀንን አርግቶ የምድራቸው ላይ በረዶን አዘነበ። አባር ድርቅ እስኪሆን የበረሃ አረምን እስኪያበቅል የእግዚአብሔር ፈቃድ ይሁንና እርሻቸውም የጠፋች እስክትሆን ድረስ። ምዕራፍ 17 አባታችን በደብረ ጉንድ እንደ ጸለየ። ከዚህ በኋላ በማግስቱ በታላቅ ግርማና ሌሊትና ቀን የዳዊት መዝሙርን እየዘመረ ወደ በለሳ ሀገር ለመሄድ ተነሳ። በነፋስ ሰረገላና በአውሎ ነፋስ ፈረስም ተጭኖ የምድረ በለሳን ምዕራባዊ ክፍሏን እያነዋወጠና እያስደነገጠ ገሰገሰ። 50 ዓመት በጨረሰ ከዚያ ወደ ጉንድ ደብር ደረሰ። ይህም የአባታችን ዮሐንስ የመቃብሩ ቦታ ነው። በስሉስ ቅዱስ ስም 3 ጊዜ እየሰገደ ይጸልይ ጀመር። ተመልክቶም እንዲህ አለ። የሕያው የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ የለመንኩን ሁሉ ሰጥተኸኛል። ነገር ግን አንዲት ያለመንኩ ነገር ቀርታኛለች። ይህችውም ልቦናዬን ለእውነት ታቀናብኛለች ታስገዛልኝ ዘንድ ነው። ጸሎትን ንጹሕን የተጋደሉ የጨከኑ ይሆን ዘንድ በትዕግሥትና በሃይማኖት ልቦናውን ያልገዛ ሰው በጭካኔና በትዕግሥት እግዚአብሔርን ያገለግለው ዘንድ ይችላልን? ተራራዎችና ኮረብታዎች ምስራቅና ምዕራብ ከመግዛት ይልቅ ልብን መግዛት በእግዚአብሔር ዘንድ ክብርና ሞገስ ይሆናል። እኔ ጥሩ ሥራ መሥራት የማላውቅ ልበ ሰነፍ ነኝ እኮ። አንተ ግን ጻድቅ ሁሉ ቢሰሩልህ ትወዳለህ። ከዚህ በኋላ እንዲህ የሚል የእግዚአብሔር መልአክ ገብርኤል መጣ። በአንድ ምክር እና በአንድ ሕሊና ሆነ እጅግ የሚያስጨንቅ ልመናን እግዚአብሔርን ለመንከው። በጸጥታና በጽሞና በመገዛትና በምልጃ ስትኖር ረድን ስትሆን መምህር ትሆን ዘንድ አከበረህ። ዛሬ ልቦኔን አቀና ብለህ ትለምነዋለህ። መጽሐፍ እንዲህ እንዳለ እግዚአብሔር አዳምን በመንፈስ ቅዱስ ማያዊ በሆነ ሥጋ ነገሰው። እንዲሁም
በብዙ መገዛትና በጽኑ ተጋድሎ አነገሰ። ልቤን አቀና ብለህ አምላክህን ታበሳጨዋለህ፣ ልብህንም አቅንቶአልና። በበለሳ አውራጃዎች ሁሉ ላይ በዚያ ያሰለጠነህ እርሱን ያውቃል። ሂድና ሃይማኖትና የጽድቅ ሥራን አስተምር። እግዚአብሔርም የላከህ በዚህ በረሃ ልትቀመጥ ነውን? የእግዚአብሔር ምስጋና ጌትነት ልትነግር በእርሱ ያምኑ ዘንድ በበለሳ ሰዎች ሁሉ ፊት መንፈሳዊ ሥራንም ልትሠራ ላከህ እንጂ። ሁሉም የጻድቃን ልጆች ይሆናሉ። ብርሃን በጨለማ ውስጥ ይሸፈናል፣ ጨለማስ በብርሃን ውስጥ ይረጋልን? ብርሃንስ በዓለም ሁሉ ውስጥ በትምህርት ብርሃን ለምታበራ ለአንተ ነው። በልመናህ ጸሎትህ የኃጥአን ነፍስ ከደይን ከሞት የሚወጡ ናቸው። ጨለማ ማለት ያ የማይጠፋና የማያረጅ የሸንጋዮችና የበጎ ምግባር ያጡ ሰዎች ነፍሳት የሚቀመጡበት ይሆናል። እግዚአብሔር መልአክ ይህንን ተናግሮ ወደ ሰማያት አረገ። አባታችን ዮሐንስም ፈጽሞ እየተደሰተ ከበረሃ ወጥቶ ወደ በለሳ አገር ገባ። የሐዋርያት ሕግና ሥርዓት የሌላቸው ጣዖቶችን እየሻረ የመንግሥተ ወንጌልን ሰብክ ጀመር። ከዚህ በኋላ ድውያን ሕሙማን ያሏቸውን ሰዎች በአገልጋዮች ተሸክመው ወደ እርሱ መጡ። ብዙዎች በሽተኞች ወደ እርሱ ቀረቡ። ሰዎችም አባ ዮሐንስን እግዚአብሔር ሰው ሆይ ወደዚህ ቦታ መጣትህ በደህና ነውን? አሉት። እርሱም አዎን፣ ወደ እናንተ መምጣቴስ በደህና ነው አላቸው። ሁሉም በአንድ ቃል ተባብረው እንዲህ አሉት፣ ድውያንና ሕሙማን ሁሉ አድንልን። አንተ የእግዚአብሔር ሰው ስትሆን እርሱን ማዳን ትችላለህ። እኛ ግን በእርሱ በበሽታው ማዳንም ሆነ ማንሳት አንችልም። ያን ጊዜም አባታችን አባ ዮሐንስ ወደ እርሱ ቀርቦ ባረካቸው፣ እንዲህም እያለ በእጆቹ ዳሰሳቸው። እናንተ የረከሳችሁ መናፍስት የሕያዋን እግዚአብሔር ልጅ በሆነው በጌታዬ በኢየሱስ ክርስቶስ ስም ውጡ። ያን ጊዜ ሁሉም አጋንንት እንዲህ እያሉ ጮኹ፣ የሸዋን አውራጃዎች የተውንልህ አልበቃህምን? እንግዲህስ በአውራጃዎች ላይ እንኑርበት። ተወን፣ እስከ መቼ ታስቸግረናለህ? በጸሎትህና በልመና እስከ መቼ ታሰቃየናለህ? የተንኰላችን፣ የጥበባችን፣ የሥራያችን ተግባር ይህን ያህል ማወቅ እንጃ። ከሰይጣናት ተወለድክ እንጃ አምላክ ትሆን? ይህ በሟች ሥጋ የተወለደ ምድራዊ ሰው አይደለም። እንደዚህ ኃይል በምን ይፈራል? በጾምና በጸሎት ከነቢያት ትበልጣለህን? በገድልና በንጽሕና እስከ ሐዋርያት ትበልጣለህን? አባ ዮሐንስም እነዚያን አጋንንት እንዲህ እያለ ተቃወማቸው። ከእነዚህ ከበለሳ ሀገር ሰዎች ለቃችሁ በነፋስና በንጹሕ ጾታ ሂዱ። መውጣትን እምቢ ብላችኋልና እኔ ገሥጻችኋለሁ፣ እንደ ጢስ ትተኑም አጠፋችኋለሁ። አባታችን ዮሐንስም እንዲህ አሉት፣ ያለ ፈቃዳችን በፈቃድህ ታሳድደንና ታጠፋን ዘንድ መቼ ኃይል ተሰጠህ? አባ ዮሐንስም ይህንን ሰምቶ በመስቀል ምልክት ምድርን ባረካት። ያን ጊዜ ምድር አፏን ከፍታ በዚያ በከርሰ ምድር ውስጥ አስገባቻቸው። በሕይወታቸው እንዳሉ በለቅሶና በጩኸት ወደ ሲኦል ወረዱ። ዳግመኛም አፏን ትዘጋ ዘንድ ያችን ምድር ባረካት። ምድርም እንዳልበላና እንዳልጠጣ ሰው አፏን ገጠመች። ሁሉም ሕዝብ አባ ዮሐንስን ባዩ ጊዜ አደነቁ፣ እንዲህም እያሉ ሰገዱለት። አንተ አምላክ ነህን ወይስ ሰው ነህ? ዛሬ ሁኔታህን ንገረን። የእግዚአብሔር ሰው አባታችንም እንዲህ አላቸው፣ ሕዝቦቼ እኔ በእርሱ አምላክ ፍጹም ተከታዩ ስሆን እንደነዚህ አንተ አምላክ ነህን አትበሉ። ይህንንም ብሎ አባ ዮሐንስ ወደ እነርሱ ቀረበ። የቀረቡትን ዳሰሳቸው። ያዳናቸውና ያስነሳቸውን ፈጽሞ እየጮኹ እንዲህ አሉ፣ በአንተና በአምላክህ ያምኑ ዘንድ ይህ የአምላክህ ኃይል ላላየና ላልሰማ ማዳንን ፈጽመን እንነግር ዘንድ ወደ አገሮች ሁሉ ላክን።
እንዲህም አላቸው። በተራራ ላይ ያበበ የበረሃ አበባ ከእይታ ከአእምሮ አምሮ ከመታየቱ ይሸሸግ ዘንድ ይችላልን? እንዲሁም በተራራ ላይ የታነጸች መንደር መሸሸግ አትችልም። በዚህ ነገር ያሳመናቸው ከዚህ በኋላ የሚበላውን የሚጠጣውን ጣፋጭ ምግብን አዘጋጅተው ታላቅ በዓልን አደረጉ። የእግዚአብሔር ሰው የሚሆን አባ ዮሐንስም ሴት አገልጋዮቹና ወንድ አገልጋዮችን ጠሩ። ተአምርን ድንቅ ሥራን ታደርግልን ዘንድ በደስታ ወደ ቤታችን ግባ፣ በሌላ ነገርም አይምሰልህ አሉት። አባታችንም እግዚአብሔርን እያመሰገነ ወደ ቤት ገባ። የሀገሩ ሰዎች ሁሉ ከእርሱ ጋር ገቡ፣ በፊቱም ተቀመጡ። ያን ጊዜ ከበሽታ ያዳናቸውና ያስነሳቸው በሽተኞች የሠራውን ምግብና የመጠጦች ሁሉ አቀረቡ። ሁሉም ሕዝቡ በፍቅር አንድነት ሆነው አባታችንን እየባረካቸው በሉ፣ ጠጡ፣ ጠገቡ። አባታችንም በላ፣ ጠገበ፣ ከእነርሱ ጋር ጠጣ። ከሁሉ ፊት መብልና መጠጥን አደረገ። ይህንም በእነርሱ ፈቃድ ያደረገው አይደለም፣ የበለሳ ሀገር ሰዎች በመውደድ እንጂ። አባታችን ዮሐንስ የእግዚአብሔርን ነገር ልቡ የወደደውን እንዲህ እያለ ይነግራቸው ጀመር። መብልም ቢሆን መጠጥም ቢሆን የጣፈጠ ምግብና መጠጥ ልቦናን ያሰጥመዋል። ከዚህ በኋላ ከበሽታቸው ያስነሳቸው ሰማቸው፣ ጠራ። በበለሳ አውራጃዎች ሁሉ ያስተምሩ ዘንድ ላካቸው። የነፍሳት መንጋዎች ከጠላት የተኩላ አፍ ይጠበቁ ዘንድ ጠባቂዎችን ሾመ። ዳግመኛም ንጉሥ ዘርዓ ያዕቆብ በዕደ ማርያም መሲሕ ንጉሥ የሚባል ልጁን ክርስትና ስላስነሳለት በሰጠው ጉልቱ ርስቱ ውስጥ ሌላ ሰዎችን ሾመ። ከነዚህ በኋላ ስሙ አግሲጦስ የተባለ አንድ ገዢ ሃይማኖቱ የቀና አባ ዮሐንስን የገባበት የኤፍሬምን ቤት እየጠየቀ በበቅሎ ላይ ተጭኖ ዝባ በተባለች አገር መጣ። እዚያም ደርሶ ወደ እርሱ ገባ፣ እግሩን ይስመው ዘንድ በፊቱ ሰገደ። ያም መኮንን እጅ በነሳው ጊዜ አባታችን እጅ ሊነሳው ሰላም ሊለው አልወደደም። የዚያ መኮንን ሕሊናውና ሃይማኖቱ ጉድለት በጽድቅ ሥራ መጠራጠሩንም አውቋልና አባታችን ከየት መጣህ አለው። መኮንኑም እንዲህ አለ፣ መምጣቴስ ዝባ ከተባለች አገር ነው። ዜናህን በሰማው ጊዜ አስደሳች የሆነ የሥራህን እረዳ ዘንድ። አባ ዮሐንስም እንዲህ አለው፣ ከቅድስት ድንግል ማርያም የሚሞት ሥጋ በማይሞት ነፍስ ፍጹም በሆነ አምላክ ሰው መሆን የልብ ተጠራጣሪ ለምን ሆንክ? መኮንኑም እንዲህ አለው፣ ይህ በሃይማኖት መጠራጠር ከእግዚአብሔር ጋር ያጣላልን? ይህ ሥጋ ከመለኮት ጋር ተዋህዶ ሕያውያንና ሙታንን ይገዛ ዘንድ አምላክ ሰው ስለመሆን ከመለኮት ያንሳል፣ መለኮትም ሰው ከመሆን ይከብራል። አባ ዮሐንስም እንዲህ አለው፣ ከሥጋ ጋር በመለኮት አንድ መሆን መዋሃድ አትጠራጠር። መለኮት ሥጋን ሲሆን ሥጋም መለኮትን ሲሆን በአንድ ሕላዌና በአንድ አካል ነውና በልቡ የሚጠራጠር ሰው ከእግዚአብሔር ጸጋ ይርቃል። ይህንን ባለው ጊዜ አምኖ ያ መኮንን በእጁ ተጠመቀ፣ ከኀጢአቱም ተመልሶ ንስሐ ገባ። መኮንኑም አባታችን ዮሐንስን እንዲህ አለው፣ እየገሰጽክ የምታስተምረኝ ሁነኝ። እንግዲህ ራሴን ሰጥቻለሁ። ከዚህ ቀደምስ መምህር እንዲገስጸኝ ራሴን አልሰጠሁም ነበር። ሐዋርያው ጳውሎስ እንዲህ እንዳለ መምህር ማለት የሚገስጽና ፊት አይቶ የማያዳላ ማለት ነው። አባታችንም ዮሐንስ እንዲህ አለው፣ እንግዲህ መምህርህ ካደረከኝ ተግዛጼንና ትእዛዜን እሺ በል። ስለ ሃይማኖት ትምህርት ብገስጽህ ስለማውቅ ልብን አይዘን። ስለ ነፍስህ እገስጽሃለሁ። ስለ ተግዛጽህም ብድራትን በደስታ በእግዚአብሔር ዘንድ ሰላምን ታፈራለህ። ሐዋርያው ጳውሎስ እንዲህ እንዳለ ተግዛጽህ ለጊዜ ደስታ አይመሰልህ፣ ኋላ ግን ሰላምን፣ ፍቅርን፣ አንድነትን ያፈራል። ካልገሰጽኳችሁ
እናንተ ሥርዓት አልበኞች ትሆናላችሁ። ከዚህ በኋላ በተግሣጽና በምክር ወደ ሀገሩ ይሄድ ዘንድ መኮንኑ አባታችንን በሰላም አሰናበተው። ከዚህ በኋላ ያ መኮንን የተከተሉትን ልጆች በቅሎውን ይጭኑ ዘንድ አዘዛቸው። የተከተሉትም የመኮንኑን ቃል ሰምተው ልጆቹ ፈጽማ እንደተጫነች አለች በቅሎቹ ቃል ሰምተው እንደተጫነች አለችልህ አሉት። መኮንኑም በቅሎይቱ ላይ ተቀምጦ በአባ ዮሐንስ ርስት ጉልት ላይ በበቅሎይቱና ፋንድያዋን እየጣለች አይቷልና መኮንኑ ልጆቹን እንዲህ አላቸው። የበለሳ ምድር በጸሎቱ ኃይል እጅግ የከበረች እና የገነነች ናትና ከአባታችን ዮሐንስ መርገም የተነሳ እንዳንጠፋ የዚያሽ በቅሎ ቆሻሻ በልብሳችሁ ያዙ፣ አንይዝም ካላችሁ በልብሴ ስጡኝ። ያን ጊዜ ትእዛዙን ቸልቸል ቢሉት ፋንድያዋ ይያዝ ዘንድ ከበቅሎይቱ ወረደ። ልጆቹም ፋንድያዋን ስጠን፣ እኛ እንያዘው ብለው መለሱለት። ልጆቹም ቃሉን ከመስማት ቢዘገዩም በቁጣ ወደ በቅሎይቱ ወጣና እንዲህ ብሎ ገሰጻቸው። እናንተ ነገር ስታስቡ ያንን ፋንድያዋ እኔ ይዤዋለሁ። ልጆቼ ሆይ ይህ ነገራችሁ ጌታ እሆን ዘንድ ግድ ይለኛል። ያም መኮንን ይህንን ብሎ ከልጆቹ ጋር ሄደ። ከተከዜ አውራጃ ደርሶ ያንን ፋንድያ ከልብሱ አውጥቶ ጣለ። በዚያ ሰላምን ያደርግ ዘንድ አባታችንም ይህንን የመኮንን ነገር አውቆ በአምልኮ በጽኑ መገዛት በረከሰች ሃይማኖት ወደ ክርስቶስ ሃይማኖት መመለሱን አይቶ በሕሊናው አደነቀ። በማግስቱ በመንፈስ ቅዱስ ኃይል ተነስቶ እንደ መላእክት በክንፍ በሮ ሄደ። ወደ ደብረ ጉንድም ገባ። በዚያም ደርሶ ሰገደ። እንዲህ እያለ ወደ አምላኩ ማለደ። ጌታዬ ኢየሱስ ክርስቶስ ሆይ የሚሄድበትን ጎዳና ትመራኝ ዘንድ ለምንሃለሁ። እኔ ኃጢአተኛና በደለኛ ነኝ። በቸርነትህ ብዛት ድህነትን አገኝ እንጂ ድህነት የሚገባኝ በራሴ ሥራ አይደለም። ዓለም እስክታልፍ ድረስ ለመጋደል ልቦናዬን የተሰቀለ ቢሆን ይህ የትዕግሥት ገድል ያለ እምነት አይጠቅመኝም፣ አይረባኝም። ይህንን በትጋት ሲለምን ጌታችን ለአባታችን ዮሐንስ ተገለጠለትና እንዲህ አለው። ሐዋርያዬ መልእክተኛ ያደረግኩህ ወዳጄ ዮሐንስ ሆይ ሰላም፣ ፍቅር፣ አንድነት ለአንተ ይሁን። በገድልና በትዕግሥት እስከ ዛሬ ድረስ አላሳፈርከኝም። ስለዚህ ሸሸህ በክንፍ ወደ ደመና ውጣ። የዓለም ዳርቻዋን ስትዞር ዘንድ እስክልክ ድረስ ስምህ የጠራ መታሰቢያህን ያደረገ በቃል ኪዳንህ የታመነ ዋጋው በመንግሥተ ሰማያት ሰጠዋለሁ። አባታችንም ይህንን ክርስቲያን ቢሆን ያልተጠመቀ አረማዊ ቢሆን ከምድር ላይ ስሜን የጠራ መታሰቢያን ያደረገ እስከ ስንት ትውልድ ትምርልኛለህ አለው። ጌታችንም እስከ 10 ትውልድ ድረስ እምርልሃለሁ አለው። ከዚህ የሚበዛ ስለ ድንግልና ስለ ንጽሕና እንደ ክረምት ነጠብጣብ የሚበዙ የኃጥአን ነፍስ ከሲኦል ላወጣልሃለሁ አለው። ጌታችንም ይህንን ተናግሮ ወደ ሰማይ አረገ። ምዕራፍ 18 አባታችን ፀሐይና ጨረቃን እስኪይዝ በደመና ይኖር ዘንድ እንዳረገ። አባታችን በመጋደልና በመጸለይ 50 ዓመታትን ጨርሶ ኪዳንን ከተሰጠው በኋላ ፀሐይና ጨረቃን በእጁ እስከሚይዝ ድረስ በደመና ይኖር ዘንድ አባ ዮሐንስ አረገ። ከዚህ በኋላ እግዚአብሔር በሁሉ የሰማይ መላእክት ላይ አሰለጠነው። ጌታችንም መላእክትን በቀንና በሌሊት ይራዱት ዘንድ ባልንጀራችን የሆኑት ዘንድ አዘዛቸው።
እንዲህም አላቸው፣ በንጽሕና ገድል እርሱ ይበልጣችኋልና ሁላችሁም የመላእክት ማኅበሮች ወደ እርሱ ውረዱ። አስቀድም በደምዩ አፍ 99ኙን ነገደ መላእክት አንዱን ከሰው ነገድ ይበልጣል ብዬ እኔ እንደተናገርኩ ያን ጊዜ የእግዚአብሔርን ስም ፈጽሞ እያመሰግኑ በአንድነት ይኖሩ ዘንድ ወረዱ። ያለማቋረጥና ያለማጓደል ዝም እያሉ ያለማለት እንደ ልማዳቸው ክብሩን ያመሰግናሉ። የሰማይ መላእክት የመሐሌት ምስጋና አደረጉት፣ የቅዳሴንም ቃል ያሰሙ ነበር። በተፈጥሯቸው የሥጋ ሕማምና መጨነቅ የለባቸውምና የጌትነቱ ዙፋን እያዩ በመፍራትና በመንቀጥቀጥ ውስጥ በዚያ ለልዑል ይሰግዳሉ። በዚያም ለሰውና ለእንስሳ ምሕረትን ይለምናሉ። አባ ዮሐንስም ይህንን የመላእክት መሐሌት ማማር በሰማ ጊዜ ነፍሱ ከሥጋው ልትለይ ቀረበች። የመላእክትን ፊታቸውንና ምስጋናቸውን ለማየት ተሳነው፣ እንደ እሳትም አስፈራው አስደነገጠውም። እሳት እያስፈራውና እያስደነገጠው በልቦናው ፍጹም አሸናፊ እግዚአብሔርን ፈጽመው የሚያመሰግኑ እነርሱ ገናናዎች ናቸው ብሏልና። ከእርሱም ከበሮ የሚመታ አለ፣ ጌትነቱ ዙፋን የወርቅ ጸናጽል የሚያሰማ አለ። የተወደደ ዕጣን መዓዛ ያለው ማኅሌታቸውንም ጢስም የአርያም መቅደስን ይሞላል። እንደ ቀድሞ ለእናቱ የመውለዷን ብስራት የነገራት አንድ መልአክ አባታችን እንዲህ አለው፣ ዓይኖችህን አንስተህ አቅንተህ ወደ ሰማይ ተመልከት። ያን ጊዜ አባታችን ዮሐንስም ከዚህ የሚበልጥ የመለኮት ምስጋና ጌትነትና ሁኔታቸውን ለመናገር የሚከብድ የሌሎችን መላእክት ትዕይንት ጸጥ ብለህ በገሃድ በፊቱ እየሰገዱ ተመለከተ። ከአንደበታቸው መብረቅና ነጎድጓድ ይወጣል። አባታችንም ማን ማን እንደሚባሉ ስሞቻቸውን ለመረዳት ያለ ፍርሃት ጠየቀ። በዝምታ በፊቱ ይቆማሉ። ያም በግ እርሱ ይመለከታቸዋል። በስነ መለኮቱም የመለኮቱ ገጽታን እንዳያዩ አንገቶቻቸውን ያዘነብላሉ፣ ዓይኖቻቸውም በጌትነቱ ብርሃን ይሸፍናሉ። መልአኩም መልሶ እንዲህ አለው፣ ይህ በግ ሰውን በመውደድ ሥጋን በመስቀል ላይ የተሰዋ የመለኮት አካል ነው። አባታችን ዮሐንስም ሊቀርቡት የማይቻል የጌትነቱን ግርማ ገጽታውን ከማየቱ የተነሳ ዓይኖቹን ወደ ማዘንበል ተመለሰ። ኪሩቤልና ሱራፌልም አእላፋት በዙሪያው ይቆማሉ። እነዚህ መላ አካላቸው በዓይን የተመሉ መናብርትና ሥልጣናት በልውውጥውጥ በአዲስ ድምፅና በጣፋጭ ዜማ ፈጽመው ልዑልን ያመሰግናሉ። ከሁሉም ዘማሪዎቹ ጋር በዳዊት መዝሙር እንዲህ የሚል አሉ። ቅድመ ዓለም የነበረ አሁንም ያለ ዓለምን አሳልፎ የሚኖር እርሱ ነው። ጻድቃን በእግዚአብሔር ደስ ይበላችሁ፣ ለቅኖችም ክብር ይገባቸዋል። ለእግዚአብሔር በበገና ተገዙ። ቅድመ ዓለም የነበረ አሁንም ያለው ዓለምን አሳልፎ የሚኖር እርሱ ነው። የጻድቃን አንደበቱ ጥበብን ይማራሉ፣ አፉ ጽድቅን ይናገራል። የአምላኩ ሕግ በልቡ ውስጥ ነው። ቅድመ ዓለም የነበረ አሁንም ያለ ዓለምን አሳልፎ የሚኖር እርሱ ነው። የጻድቅ መታሰቢያ ለዘላለም ይኖራል፣ ከክፉ ነገርም የተነሳ አይፈራም። ልቡ በእግዚአብሔር ለመታመን የጨከነ ነው። ቅድመ ዓለም የነበረ አሁንም ያለ ዓለምን አሳልፎ የሚኖር እርሱ ነው። እግዚአብሔርን የሚፈራ ትእዛዙን እጅግ የሚወድ ሰው ብፁዕ ነው። በምድር ውስጥ የጸና ይሆናል። የጻድቃን ልጆቹ የተባረኩ ይሆናሉ። ክብርና ብልጽግናም በቤት ውስጥ ናቸው። አባታችን ዮሐንስም በየቀናቸው በየስልታቸውና በየዜማቸው እግዚአብሔርን ሲያመሰግኑት ይህንንም የመለኮቱን ምስጋና አየ። እርሱ ከኃይል የተገኘ ኃይል፣ ከማይታወቅ ሥልጣን የተገኘ ሥልጣን፣ የመንግሥቱ ገጽታ የማይታወቅ ነውና ፈጽሞ ያመሰግኑታል። የሦስትነቱ ምስጢር በየጊዜው ያስደንቃል።
በልቡም የእግዚአብሔር ከተማ ፈጽሞ ከሁሉ ይበዛልን እያለና ይህንንም በማየት 50 ዓመቱን ፈጸመ። እንዲህ የሚል ቃል ከሰማይ መጣ። የእግዚአብሔር ሰው ሆይ በደመና ውስጥ አከበርኩህ። ዳግመኛ በነፋስ በሰረገላና በክንፍ እስከ ምድር ዳርቻ ትዞር ዘንድ አከብረሃለሁ። ወደ ምድር ውረድ። ስውርና ግልጥ የሆነውን መላ አካላቸውን በዓይን የተመላ የኪሩቤልና የሱራፌል ምስጢር ታይ ዘንድ እስከ ዛሬ በደመና ተቀምጠሃል። አባታችንም ዮሐንስም እንዲህ አለው፣ የምድር ዳርቻ ሁሉ ዙሬ የት አድራለሁ? ተመልሼ የማርፍበትና የማድርበትን አሳየኝ። በዚህ ደመና ውስጥ ወይም በሌላ ማደሪያ አድር እንደሆነ። ያም ቃል ዳግመኛ መለሰለት፣ በደመና ውስጥ እደር፣ እኔም እከተልሃለሁ፣ ለማንም አልሰጥህም፣ ያለ እኔ ኃይልና ችሎታ የለህምና። ይህንን ተናግሮ ከእርሱ ተሰወረ።